አንቺና እሱ ብቻ በደንብ ተግባቡ። በይ የቀረውን ደግሞ ማታ እናወራለን። አሁን ቸኩያለሁ። ሰላም ልታገባ ነው? አንቺን እና እሳቸውን ለማስተዋወቅ ነው ዛሬ ይዤሽ የምሄደው። ስለዚህ ዘባርቀሽ የሆነ ነገር ተጠንቀቂ እሺ? ምንም አላወራም፣ እጠነቀቃለሁ። ደግሞ ይሄንን የማይረባ የወጥ ቤት ወሬሽን አውርተሽ እንዳታዋርጂ እትዬ። እኔ ምንም አላዋረድሽም፣ አታስቢው፣ እናስተካክላለን። በጣም ጥሩ። በይ አሁን ቶሎ ቶሎ ራመድ እንበል። እሺ ነይ እስቲ ዘርቤ። ምንድን ነው እሱ? ወጥ እኮ ነው የምትይው። ቢያንስ ከሰው ጋር እንኳን ልትገናኝ እስቲ የሆነ ነገር ነፋ አድርገሽ አትወጪም? እትዬ ንጹህ ልብሴን አውጥቼ ነው የለበስኩት እኮ፣ ንጹህ ነው። በጣም ታሳዝኛለሽ። አመሰግናለሁ። ታዲያ መቼስ እንደዚህ ጎረምሳ እያልሽ ትልቅ ሰው ጋር የተከበሩ ሰው ጋር ይዤሽ አልሄድ። በይኔ እሳቸው በሰዓት ቀልድ አያውቁም። የወይዘሮ ፍቅርተ አተርፍ በያ ጉዳይነት እንዲሁም የቆጡን አወርድ ብላ የብብቷን ጣለች በሚለው ተረት ስንነሳ ወይዘሮ ፍቅርተ ወደ አቶ መስፍኔ ቤት ሲሄዱ ብዙ ነገር ጠብቀው ነው። ታዲያ ከአቶ መስፍኔ ቤት ከሄዱ በኋላ ግን የጠበቃቸው አዳዲስ ነገሮች በጣም በህይወታቸው ይሆናልና ይደረጋል ብለው ያላሰቡት ነገር ነው። ሆኖም እንግዲህ የጽጌረዳ እናት ገና ከአቶ መስፍኔ ጋር ስትገናኝ እንዴ የድሮ ፍቅረኛዬ በወጣትነት ያገኘሁት ከስንት ዓመት በኋላ እየተገናኘ ነው አቶ መስፍኔ፣ ምንም እንኳን በወቅቱ ልጄ ነፍሰ ጡር ሆኜ ሳለ ያኔ ትቶኝ የሸፈተው አቶ መስፍኔ ዛሬ ላይ ጽጌረዳን የምታክል አንዲት ድንቅዬ ወጣት ልጅ መኖሩን ፊት ለፊት አረጋገጠ። ጽጌረዳ እናት ከፍቅርተ ጋር መሄዷ እንግዲህ ብዙ ምስጢሮችን ማለትም የታመቁ እውነቶችን እንዲወጡ አድርጓቸዋል ማለት ነው። ጽጌረዳም ራሷ አባቴ ማን ይሆን ምነው ባገኘሁትና ሞቅሰውንም ከወቀስኩት መልካም ነው፣ አሊያም ደግሞ ከስተቱ የሚማርበትን ነገር ልነግረው ፈልጋለሁ። እንዲሁ በደረቁ ግን አባቴ ልጠላው አልችልም፣ ምክንያቱም የራሱ እውነት ሊኖረው ስለሚችል እንዳለች ሁሉ አሁን ላይ አቶ መስፍኔን ፊት ለፊት እንዴት እንደተዋትና ማለትም እሷ ተረግዛ እስከተወለደችበት እስካሁኑ ደረጃ እስካሁኑ እድሜዋ ምርቷን ሀብላ እስከ ዩኒቨርሲቲ እስከገባችበት ሁሉ እናቷ በሰው ቤት ተቀጥራ ከምታስተምራት ውጪ አንዳችም አጋዥ የሌላት አቶ መስፍኔ ግን በሀብት በድሎት እየተንደላቀቁ የኖሩበትና ከሰራተኛ ሰራተኛ መርጠው የሚኖርበት ዓለም ውስጥ ተቀምጠው የሚያሳዝን መልኩ ልጃቸው በሰራተኝነት ቤታቸው ውስጥ ተቀጥራ እየሰራች እንደሆነ ማረጋገጥ ቻሉ። ሰላም የዚህ ድራማ ተከታታዮች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም እንደተለመደው ቀጣዩን ክፍል ይዤላችሁ መጥቻለሁኝ። የጽጌረዳ እናት ዛሬ አዳዲስ ክስተቶችን ነው ህይወቷ እየተከሰቱባት። ወይዘሮ ፍቅርታ አቶ መስፍኔ ላስተዋውቅሽ እፈልጋለሁ፣ በጣም ባለሀብት ናቸው፣ ያው ጉንፋን ስለያዛቸው እሳቸው ማካበድ ይወዳሉ፣ አልጋ ላይ አልወርድም አሉ እንጂ ያን ያክል እኮ ከባድ አይደለም እያለች ስታሳምና ቆይታለች። የጽጌረዳ እናት እንግዲህ የአቶ መስፍኔ ህመም ለልጅስ ቢጋባባት የሚል ፍርሃት ስላላት ነበረ። ሆኖም እንግዲህ ወይዘሮ ፍቅርታ ነገሩን ተከላክለውና እንደምንም አሳምነው ወደ ቤታቸው በመውሰድ የጽጌረዳን እናት ማስጠቁ ስራቸው ነውና ከወጥ ቤት ሳይሆን ከአንድ ደህና መስሪያ ቤት የሄድሽ መምሰል አለብሽ፣ አደራ ወጥ የሚል ወሬም እንዳታዋርጅኝ በዚህ ጥንቃቄ አድርጊ በማለት እንድትጠነቀቅና ከአቶ መስፍኔ ፊት የምትናገረውን ነገር አንዳንዱ ቃላት ጥንቃቄ ማድረግ እንዳለባትም ተነግሯታል ማለት ነው። ታዲያ ጽጌረዳም አላሳፍሮትም በሚገባ የተነገረኝን በደንብ ተገብራለሁ በማለት ወደ አቶ መስፍኔ ቤት እየሄደች ነበረ። ሆኖም እንግዲህ ወጥ እንዳትይ የተባለችው የጽጌረዳ እናት ያው ምግብ ስትሰራ ስለቆየች አሁንም በሰችው ሻርፕ ወጥ ይል ነበርና ሽቶ በላዩ ላይ ተርከፍክቦባት ነበር አቶ መስፍኔ ፊት እንድትቀርብ የተደረገው። አቶ መስፍኔ ያልጠበቁት እንግዳ ክስተት የጽጌረዳ እናት መከሰቷ በጣም ነበረ ያስደነገጣቸው። ከህመማቸው በላይ አሁን ላይ ተዝለፍልፈው የሚወድቁበት አጋጣሚም ሊፈጠር ይችላል። ምክንያቱም እስካሁን ድረስ ለዘመናት የተደበቀው እንቆቅልሽ ያኔ በወጣትነት እድሜያቸው ሁለታቸው ፍቅር በፍቅር ሆነው የወለዷት ያለችበትን ሳያውቋትና የጽጌረዳ ጥያቄም እስከ መቼ ድረስ ነው ጥያቄ የሚፈታው?
እውነት አባቴን ባገኘው ደስ ይለኛል እያለች ባለችበት ሁኔታ እንዲሁም በተጨማሪ ከነብዩ ጋር ፍቅር መጫወታቸውን ተከትሎ ሌላ ስህተት ሳይገቡ መድረሳቸው በጣም ደስ የሚል ነገር ነው። እነዚህ ልጆች እየተቀራረቡ መምጣታቸው በተለይ ጽጌረዳ የኋላ ታሪኳን ነብዩ ልቡን የተነካው ጽጌረዳንም የበለጠ እንዲወዳት አድርጎታል ማለት ነው። ምክንያቱም የጽጌረዳ አስተሳሰብ እጅግ በጣም አስተዋይነትና ልበ ሙሉነት የተሞላው በመሆኑ ላይ ታዲያ ጽጌረዳ እዛ ቤት መከሰቷ እንዲሁም ደግሞ የጽጌረዳ እናት ወደ አቶ መስፍኔ ቤት መምጣቷ አሁን የነብዩ በአባቷ በኩል እህቱ እንደሆነች ያውቃል። ከዚህ በኋላም ያው እህቱን በደንብ አክብሯትና ወዷት የሚኖሩ ይሆናሉ። ለማንኛውም ግን ዛሬ በጣም ከባባድ ሚስጥሮች ነው የተፈጠረው። በሌላ በኩል ያው መኮንን እንግዲህ ለጽጌረዳ ያለው ቅርበት ይታወቃል። በጣም ነው የሚወዳት። ከዚህ በፊትም የትምህርት ጊዜዋ ሲደናቀፍባት እሱ ነበረ ከጎኗ በመሆን እየዘለለች ፈተናዋን ስትወስድ የነበረው። እንግዲህ እስከዚህ ድረስ ነው መስዋዕትነት የሚከፍልላት። ነገር ግን ከደላላው ጋር መገናኘቱ እውነትም ጽጌረዳን አሳልፎ ይሰጣት ይሆን እንዴ? መኮንን ይህንን ሊያደርግ የሚችልበትም አስገዳጅ ሁኔታ ላይ እንዳለም ተመልክተናል። ሮት የሚሰራው ሰው አዳዲስ ሰዎችን እስካላመጣለት ድረስ ሊገለው እንደሚችል ነው የዛተበት። ይህ የነፍስ ጉዳይ ነውና በጽጌረዳ ሊደራደርባት ይችላል ብዬ አስባለሁኝ። ዞሮ ግን አንዳንድ ነገሮች አልጋ ባልጋ እየመጡ ቢመስሉም ሌሎች ፈተናዎችም ተደራርበው መጥተውባታል። ሄቨንም ከነብዩ ጋር ተስፋ እየቆረጠች መታለች። ወይዘሮ ፍቅርታ ናት እንጂ ችግር የለውም፣ ሁሉንም ቢሆን ለኔ ተይው። ከዚህ በፊትም ለአባቱ አስረድቸዋለሁኝ። እኔና እሱ አንድ እኩል እንመጣጠናለን። ብቻ አንቺ በተቻለች መጠን ጋጠወጥ የሆነ ጸባይ እንዳታሳይ፣ አለባበስሽንም አስተካክይ፣ ስትራመጅም ስትናገርም እያለች ብዙ ስታይሎች አውጥታላታለች። የወይዘሮ ፍቅርታን ሀሳብ ለመቀበልና ለመተግበር እውነት ሄቨንም ቢሆን የቻለችውን እያደረገች ነው። የመጀመሪያ ሙከራ ያደረገችው ያው አቶ መስፍኔን ለማየት የሄደችበት አጋጣሚ ነበረ። አንደበቷ የረጨችው መርዝ እዛ ቤት ተመልሳ እንዳትሄድ አደረጋት እንጂ። እናም እንግዲህ ወይዘሮ ፍቅርታ ወደ አቶ መስፍኔ ቤት በመሄድ እንዳየቻቸውና ከነብዩ ጋር በጥቂቱም ቢሆን እርስ በርሳቸው እንደሚተዋወቁ መቀራረብም እንደቻሉ ስትነግራት ይህማ በጣም ጥሩ ነገር ነው፣ እንደውም አሪፍ መንገድ እየከፈትሽልኝ ነው የኔ ጀግና፣ ልክ ጎበዝ ትሆኛለሽ ብዬ አላሰብኩም ነበረ። ይህንን በማድረግሽ እጅግ በጣም አደንቅሻለሁ፣ ትሸለሚያለሽ ብላታለች። ታዲያ ወደ አቶ መስፍኔ ቤት ከሄደችና በኋላ ስትመለስ አዳዲስ ነገሮች እንደምታወራት ቀጥራት ነበረ ወደነ አቶ መስፍኔ ቤት ሄደችው። ሄቨንም በማይጨበጥ ተስፋ በጣም ደስ ብሏት እየቦረቀችና እየተደሰተች ነበረ። ተያይዘው ወይዘሮ ፍቅርታና የጽጌረዳ እናት ወደ አቶ መስፍኔ ቤት ሲሄድ እሷ ደግሞ እንዴት ነው ጽጌረዳ ማንን የምታገባው እያለች ጥያቄ ተፈጥሮባትም ነገሩን ለማጣራት እየሞከረች ነበር። ጽጌረዳም ደህና ስራ እንደተገኘላት ተነግሯት ቀጣይ ልትሄድ እንደምትችልም ተናግራለች። ሆኖም እንግዲህ ከአቶ መስፍኔ ጋር ሊያስማማት ይችል ይሆን? ምክንያቱም እነሱ ጋር በሰራተኝነት ተቀጥራ እየሰራች ነው። ቀጥሎ ደግሞ ሌላ ስራ እፈልጋለሁ በማለት እነሱ ቤት የምትወጣ ከሆነ እኛ ቤት ጠቅለሽ መውጣት አለብሽ ማለታቸው አይቀርም። ዞሮ ግን የጽጌረዳ ሀሳብ የሚመስለኝ እውነትም $1500 የአሜሪካን ዶላር የሚከፈላት ከሆነ በዚህ ብር እናቷን ሽክፍ አድርጋ ትምህርቷን እየተማረች መስራትና መማር የምትችልበት ጥሩ አጋጣሚ ይፈጥርላታል ማለት ነው። እንግዲህ በዚህ ሁኔታ የቀጠለው የጽጌረዳና ፌሩ ሁኔታ ለጽጌረዳ ጥሩ ድል ይዞላት የመጣ ይመስላል። በሌላ በኩል እንግዲህ ነብዩ ያው እንግዳ ይመጣልና ሻይ አፍይልኝ በማለት ሻይ እንዲፈላና ተጣጥ ወደ መኝታ ክፍል መሄድ እንዳለበት እሷ ደግሞ ሻዩን ለእንግዶቹ ሰጣ ወደ እሱ ክፍል እንድትመጣም እየጋበዛት ነበረ። ይቅርርባቸው ወደ ፍቅረኛነት እያደላ መምጣቱ ነው እንግዲህ ከጽጌረዳም ከነብዩም የተረዳ ነው። በሌላ በኩል ወይዘሮ ፍቅርታም እንግዲህ ዘንጠውና አቶ መስፍኔን ለማማለል ይመስላል ወደ ቤት ተከስተዋል። አቶ መስፍኔ ግን ምንድነው ምን ልታደርጉ መጣችሁ የማለት ያህል ነው ብድግ ብለው ከተኙበት በድንጋጤ ተንበራገው ተነስተው ሲመለከቱ የነበረው። እንግዲህ ይህ የቀድሞ የወጣትነት ፍቅረኛውን የጽጌረዳን እናት ፊት ለፊት ማየቱ ነበረ። ጽጌረዳ አባቷን ስላገኘች መታወቅ ባይችሉ እንኳን
ነገ እጅግ በጣም ደሳስ የሚሉ አዳዲስ ተስፋዎች የሚጠብቋት ያቺ እንቋና በእሾህ የተከበበችው ጥሩ እድል እየናፈቀች የምትኳትነዋ ያለ እድሜዋ በጣም አርቃ የሄደች አስተሳሰብን እየታደለችውና ለእናቷ መድረስ የምትፈልገው ጽጌረዳ እውነትም አባቷን ፊት ለፊት ልትጨባብጠው ነው። በቀጣይ ክፍል አብረን እስከምናይ ድረስ ለዛሬ ያቀረብኩላችሁ አስተያየት ይህንን ይመስል ነበረ። ጽጌረዳ ድራማ በእውነት እንደ ስሙ በጣም እንቁና ልንማርበት የምንችላቸው ብዙ ጠንካራ ጎኖች አሉና እውነት በተለይ የጽጌረዳ ካራክተር በጣም ነው የምወደው። እሷም በሚገባ ሆና እየተጫወተችው ነው። እናም እንግዲህ ከጽጌረዳ ብልሃትን፣ ብልጠትን፣ ብርታትንና ትዕግስትን ሁሉንም ተምሳሌ ትሆናለች ብዬ ማስባለሁኝ። በቀጣይ ክፍል ይዤላችሁ እስከምቀርብ ድረስ ለዛሬ ጽጌረዳ ድራማ ያቀረብኩላችሁ አስተያየት ይህንን ይመስል ነበር። ለቻናሉ አዲስ የሆናችሁ ሰብስክራይብ ያላችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።